ውሻ ጮኸ ብሎ ግመል ጉዞውን አያቋርጥም። ከተቃዋሚዎችና ከሰብአዊ መብት ተሟጋቾች የተነሳውን የትችት ማዕበል ኤርትራ በዚህ አባባል አየር ላይ በትነዋለች። ዝርዝሩን ወደ እናንተ እናደርሳለን። በመቀጠልም ከዚህ ቀደም ማህበራዊ ሚዲያን ያናወጠው የማህበራዊ ሚዲያ ተጽዕኖ ፈጣሪው ሚኮ ማይክ ንግግርና ተከትሎ የመጣው ይቅርታ ይበልጥ ህዝቡን ያስቆጣበት ክስተትና የህዝብ ቅሬታ ምን እንደሚመስል የዛሬው አበይት ጉዳዮች ናቸው። ሰላም ጤና ይስጥልን። የፈጠነ ሚዲያ ቤተሰቦች ወቅታዊ መረጃን ይዘናል። ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በኩል ይፋ የተደረገ አንድ አዲስ የዲፕሎማሲ ሹመት በጄኔቫ መድረኮችና በኤርትራ ተቺዎች ዘንድ ትልቅ መነጋገሪያ ሆኗል። የሰብአዊ መብቶች ምክር ቤት ፕሬዝዳንት ሲዳርቶ አርሱሊዮ ዲፖሮ ባወጡት ይፋዊ ደብዳቤ መሰረት የተባበሩት መንግስታት ድርጅት የ2026 የማህበራዊ መድረክ ሰብሳቢና ሪፖርተር በመሆን እንዲሰሩ በጄኔቫ የኤርትራ ጊዜያዊ ጉዳይ ፈጻሚ የሆኑ አቶ ሀብታሙ ዘራይ ግርማይ ተሾመዋል። ይህ ሹመት የመጣው በአፍሪካ ሀገራት ቡድን አቅራቢነትና ድጋፍ ሲሆን መድረኩን በመጪው ጥቅምት 29ና 30 ቀን 2026 እንደ አውሮፓውያን አቆጣጠር በጄኔቫ እንደሚካሄድ የተባበሩት መንግስታት ድርጅት መረጃ ያመለክታል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በበኩላቸው ይህ ውሳኔ ይፋ መደረጉን ተከትሎ የኤርትራ ተቺዎችና ተቃዋሚዎች በከፍተኛ ቁጣና ድንጋጤ ውስጥ መውደቃቸውን ገልጸዋል። ሚኒስትሩ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ኤርትራ ከዚህ ቀደም በህፃናት መብት ተቋም ስራ አስፈጻሚ ቦርድ አባላት መመረጧን በተጨማሪም የ81ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዚዳንት ሆና መሰየሟን አንስተው የዛሬው ሹመት የዚሁ ተከታታይ የዲፕሎማሲ ጉዞ አካል መሆኑን ጠቁመዋል። እንደ አቶ የማነ ገብረ መስቀል ማብራሪያ ከሆነ የዲፕሎማሲ መድረኮች ለኤርትራ ክፍት መሆናቸው የተቃዋሚዎችን ወገን የሚያስቆጣበት ዋናው ምክንያት ሁለት ጉዳዮች ናቸው። አንደኛው ሀገሪቱ በዓለም አቀፍ ደረጃ በባለብዙ ወገን ዲፕሎማሲ ድምጿ መሰማቱ ተቺዎች አስመራን ለማግለልና ለማጥላላት ሲያካሂዱት የቆዩትን ዘመቻ አየር ላይ ስለሚያስቀረው ነው። ሁለተኛው ደግሞ ተቃዋሚዎች የኤርትራን ስም ለማበላሸት በዓለም አቀፍ ደረጃ ለሎቢስቶችና ለአማካሪዎች የሚያፈሱት ከፍተኛ ገንዘብና ጥቅም ከንቱ ሆኖ እንዲቀር ስለሚያደርግ ነው ብለዋል። በሰብአዊ መብቶች ምክር ቤት በኩል የተሰጠው ይህ ኃላፊነት ግን በበርካታ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ዘንድ ጠንካራ ትችት እያስነሳ ይገኛል። የተለያዩ የሰብአዊ መብት ተቋማትና የኤርትራ ተቃዋሚ ወገኖች ኤርትራ በሀገር ውስጥ ባለው የሰብአዊ መብት ይዞታዋ በዓለም አቀፍ ደረጃ በትችት ማዕበል ውስጥ እያለች በእንዲህ አይነቱ የሰብአዊ መብቶች ምክር ቤት ዋና መድረክ ላይ የሰብሳቢነት ቦታ ማግኘቷ አያግባባም የሚል ሞጋች አስተያየት በመስጠት ላይ ናቸው። አቶ የማነ ገብረ መስቀል ግን ለቀረቡት ትችቶች ምላሽ ሲሰጡ ውሻ ጮኸ ብሎ ግመል ጉዞውን አያቋርጥም የሚለውን ሀገርኛ አባባል በመጠቀም የውጭ ጫጫታዎችና የተቃዋሚዎች ተቋመው ኤርትራ በዓለም አቀፍ መድረክ የምታደርገውን ንቁ ተሳትፎና የዲፕሎማሲ መስመር እንደማያስተጓጉል አስረግጠው ተናግረዋል። የአስመራ መንግስት ይህንን አጋጣሚ የዲፕሎማሲ ስኬቱና በዓለም አቀፍ ደረጃ የተቀባይነቱ ማረጋገጫ አድርጎ ሲወስደው፣ በተቃራኒው ደግሞ የሰብአዊ መብት ተሟጋቾች ውሳኔው በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ተስፋ በተጣለበት ላይ ጥያቄ የሚያስነሳ ነው በሚል የቃላት ፍልሚያውን አያይዘውታል። በዓለም አቀፉ የዲፕሎማሲ መድረክ የተቀጣጠለው ይህ ውዝግብ እንዳለ ሆኖ በሌላ በኩል ደግሞ የማህበራዊ ሚዲያውን ዓለም ያናወጠ ሌላ አነጋጋሪ ክስተት ተፈጥሯል። በይነመረብ ላይ አነጋጋሪ ሆኖ የቀጠለውን የማህበራዊ ሚዲያ ተጽዕኖ ፈጣሪ የሚኮ ማይክን አስተያየትና ተከትሎ የመጣውን የይቅርታ ጥያቄ አስመልክቶ በህዝብና በተከታዮቹ ዘንድ ከፍተኛ ቅሬታና መነጋገሪያ መፈጠሩ ተገለጸ። እንደተለያዩ ማህበራዊ ሚዲያ ምንጮችና የአይን እይታ ዘገባዎች ከሆነ ጉዳዩ አቅጣጫውን የቀየረው ማይክ ቀደም ሲል ባስተላለፈው መልእክት የደከመ ማህበረሰብ ተቸ አልተቸ ምን ያመጣል በሚል የሰጠውን አስተያየት ተከትሎ ነው። ይህ ንግግሩ በተለይም የአማራን ህዝብና ማህበረሰቡን ዝቅ ያደረገ የህዝብን ክብር የሚነካና ጥላቻን የሚዘራ ነው በሚል ከበርካታ ወገኖች ዘንድ ከፍተኛ ተቃውሞና ትችት አስተናግዷል። ከተከሰተው አለመግባባት በኋላ ግለሰቡ ይቅርታ የጠየቀ ቢሆንም የቀረበው የይቅርታ ጥያቄ ግን በህዝብ ዘንድ ተቀባይነት ከማጣት አልፎ ሌላ የወቀሳ ማዕበል አስነስቷል። ተከታዮችና አስተያየት ሰጪዎች እንደሚሉት የቀረበው ይቅርታ ከእውነተኛ የህሊና ጸጸት የመነጨ ሳይሆን የፋይናንስ ጥቅሙ በመነካቱ ወይም ጊዜያዊ ከለላና ጥቅም ለማግኘት ሲባል የተደረገ የስልት ሽምግልና እንደሆነ ይገልጻሉ። ማህበረሰቡን በክፉ ቀን ማንቋሸሽ፣ ቀይ ለባሽ ኮማንዶች አጠገብ ቆመው በደካማ ማህበረሰብ ላይ ስድብ ማውረድና የታቀደ ንቀት ማሳየት በቀላሉ ይቅርታ በሚል መጋረጃ የሚሸፈን የንግግር ስህተት ሳይሆን የህሊና ውድቀት እንደሆነ ያመለክታሉ። ይቅርታ የሚሰራው በስህተት ለተደረገ ነገር እንጂ አቅዶና አልሞ ህዝብን ዝቅ ለማድረግ ለተሰራ ስራ አይሆንም በሚልም ከባድ ትችቶች እየቀረቡበት ይገኛሉ። በአሁኑ ወቅት በተለያዩ የማህበራዊ ሚዲያ ገጾችና የህዝብ መድረኮች ላይ በሚደረጉ ውይይቶች ህዝብን በንቀት የተመለከተ አፍ በይቅርታ ስም ገጽታውን ሊያድስ እንደማይችል በመግለጽ የቀረበውን ይቅርታ ከግብዝነት ያልተሻገረና ከችግር ማምለጫ ዘዴ በመሆኑ ተቀባይነት እንደሌለው በርካታ አስተያየት ሰጪዎች አጥብቀው በመናገር ላይ ናቸው። ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። እንዲህ ያሉ ትኩስና እውነተኛ መረጃዎችን በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ።